ውስጣችሁ እኮ እየፈራችሁ ነው። ውስጣችሁ እኮ ጭንቀት አለ። ውስጣችሁ እኮ ጊልት አለ። ጥፋተኝነት ስሜት አላችሁ። ውስጣችሁ ዋጋ የለኝም የሚል ስሜት አላችሁ። ከዛ ግን ለውጭ የምታሳዩት ማንነት የውሸት ነው። ሰላም፣ እንዴት ናችሁ ቤተሰብ? ዛሬ ላይ እንዴት ከሱስ መውጣት እንደምትችሉ አሳያችኋለሁ። ሱስ ሲባል በጣም ብዙ ሱስ ይኖራል። ሱስ ስትሉ የምታስቡት ሲጋራ፣ ጫት እንደማይሆን እርግጠኛ ነኝ። አሁን ላይ የስልክ ሱስ ሊኖርባችሁ ይችላል። ፖርኖግራፊ ሊሆን ይችላል፣ የኳስ ሊሆን ይችላል፣ ወይም ሶሻል ሚዲያ ላይ በጣም የመቆየት ብቻ የመብላትም የምንም ሊሆን ይችላል። ግን የትኛውም ሱስ ካለባችሁ በደንብ እስከ መጨረሻው ድረስ ይዩት። አንደኛ ምክንያቱን አሳያችኋለሁ። ምክንያቱም ሱስ ያላችሁበት ሱስ የሲጋራውን በሉት፣ የፖርኖግራፊውን በሉት፣ የሶሻል ሚዲያውም ስልካችሁ ላይ የመጣደም ሊሆን ይችላል። የትኛውም ሱስ መገለጫ ነው እንጂ መንስኤ አይደለም። መገለጫ ነው፣ የሆነ የጎደለ ነገር እንዳለ ማለት ነው። ስለዚህ በደንብ እሱን አሳያችኋለሁ። እኔ ስም ዮሐንስ ነው። እንግዲህ አዲስ ከሆናችሁ ወደ እኔ ቻናል ለመጀመሪያ ጊዜ ከመጣችሁ ዮሐንስ እባላለሁ። እዚህ ቻናሌ ላይ ራሳችሁን ማሳደግ የምትችሉበት፣ በደንብ ራሳችሁን ማወቅና መረዳት የምትችሉበት፣ አሁን ካላችሁበት ወደ ቀጣይ ቤስት ቨርዥናችሁ ማደግ የምትችሉበትን ኮንተንት ሼር አደርጋለሁ። ፐርሰናሊ ከኔ ጋር መስራት የምፈልጉ ሰዎች ኮቺንግ ከፈለጋችሁ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ከብዙ ሰዎች ጋር ሰራለሁ ፐርሰናሊ። ከዛ በተጨማሪ ደግሞ ሜምበርሺፕ ፕሮግራሞችም አሉ። በአጠቃላይ ኢንፎርሜሽን ከፈለጋችሁ አውሩኝ። ወደ ቪዲዮ እንገባለን ማለት ነው። የመጀመሪያው ሱስ ምንድን ነው ካላችሁ፣ ሜንታሊም ሊሆን ይችላል፣ በሀሳብ ደረጃም ሊሆን ይችላል፣ በሰውነት ደረጃም ሊሆን ይችላል። በየትኛውም ነገር ብቻ የሆነ ነገር ላይ መደገፍ፣ ውጫዊ ነገር ላይ መደገፍ ስንጀምር ማለት ነው። ምናልባት ስልካችሁ ላይ ሊሆን ይችላል። ስልካችሁን ካልያዛችሁ እየተጠቀማችሁ ካልሆነ የምታብዱ እስኪመስላችሁ ድረስ ስልካችሁን ከእጃችሁ ላይ ወስዶ በጣም በቃ የሚጨንቃችሁ ከሆነ እሱ ብቻ አይደለም። ለምሳሌ እያልፈለጋችሁት ማለት ማድረግ የለብኝም እያላችሁ ፖርኖግራፊ አሁንም እያያችሁ ከሆነ ያው ማየት ብቻ ሳይሆን ደግሞ ወደ ሌላ ተግባር የምትገቡ ከሆነ ከዛ በተጨማሪ ደግሞ ሌላም ድራጎችን በቃ ሳትፈልጉት ሰውነታችሁ አርጉ እያለ እያስደረጋችሁ ከሆነ ሱስ ነው። በቃ ሁሉም ሱስ ነው። ስለዚህ እንዴት ነው እሱን ማስተካከል የምችለው የሚለውን ነገር ስናይ የመጀመሪያው ነገር እንዳልኳችሁ ከየት ነው የሚመጣው፣ ለምንድን ነው ሱስ የሚመጣው የሚለውን ነገር እነግራችኋለሁ። በዛው ደግሞ እነዚህን ስቴፖች አሳያችኋለሁ ማለት ነው። ትንሽ እንድትጓጉ ነው እየላትኩኝ አሳያችኋለሁ። የመጀመሪያው ነገር ሱስ የሚመጣው ከምን መሰላችሁ? አንደኛ ኢሞሽኖች አሉ። የተለያዩ ኢሞሽኖች አሉ እኛ ሰውነታችን ውስጥ ማለት ነው። እነዛ ኢሞሽኖች ምሳሌ ሼም ሊሆን ይችላል፣ ጊልት፣ እንግዲህ በደንብ አስረዳችኋለሁ ምን እንደሆነ። እንዲሁም ደግሞ ምናልባት ዋጋ የለኝም ብላችሁ ታስቡ ይሆናል። ማለት ህይወት ራሱ ግራ ሊገባችሁ ይችላል። ብቻ ብዙ ውስጣችን ጥያቄ አለ እና ህይወታችሁ ላይ በሆኑ አጋጣሚዎች ብቻ ሀፕን ያደረጉ ነገሮች አሉ። ምናልባት ዋጋ እንደሌላችሁ ይሰማችሁ፣ ምናልባት የሆነ ከባድ ጸጸት አለ ውስጣችሁ፣ ወይም ደግሞ ሀዘን አለ። ብቻ አንዴ ስልክ ላንሳ። እሺ ተመልሰናል። ምን እያልኳችሁ ነበር? ኢሞሽን ስሜቶች ማለት ነው። ሼም እንዳልኳችሁ ራሳችሁ ላይ ምናልባት ቤተሰብ ሼም አድርጓችሁ ሊሆን ይችላል፣ ወይም በሌላ አጋጣሚ ብቻ ወደኋላ ሂዱና የተሰማችሁን ስሜቶች አስታውሱ። ዋጋ የለኝም ሊሆን ይችላል፣ ራስን መውቀስ ሊሆን ይችላል። ብቻ ዝቅ ያሉ ኔጌቲቭ የሆኑ ኢሞሽኖች፣ ኔጌቲቭ ስላችሁ በመጥፎ እንዳትወሰዱት፣ ግን ሎወር ኢነርጂ የሚባሉ ስሜቶች አሉ። እነዚህ ስሜቶች አሉ የሚሰሙን ማለት ነው። እነሱን እንዲሰሙ ስለማንፈልግ፣ ከእነሱ ጋር ዲል ማድረግ ስለማንፈልግ ስሜታችን ለመቀየር ያኔ ማለት ነው መች እንደጀመራችሁት አላቅም፣ የጀመራችሁትን ነገር የጀመርከውን ነገር እንገባለን። እዛ ጋር ስንሄድ ምን ያደርገናል? ኢሞሽናሊ ይሄ ዶፓሚን የሚባል ኬሚካል አለ የሚረጭ ሰውነታችን ላይ፣ የሪዋርድ የደስታ ኢሞሽን ነው ማለት ነው። እሱን የሚረጭ ነገር እናደርጋለን። ያ ማለት ለመጀመሪያ ጊዜ ምናልባት ፖርኖግራፊ ታዩና በጣም በቃ ደስ ይላችኋል። የመጀመሪያ ጊዜ የነበረባችሁ ሀሳብ፣ ጭንቀት፣ ስትረስ፣ ፍራስትሬሽን ምናምን ነገር ትተውታላችሁ። ከዛ ያ ብቻ አይደለም። ከዛ ምናልባት ሌላም ድራግን መጠቀም ሊሆን ይችላል። ከዛ ደግሞ ሌላም ያለባችሁ ነገር ብቻ ሱስ የሚባል ነገር ማለት ነው። ሱስ የሚባል ማለት እናንተ እንግዲህ ያው ሱስ ብላችሁ የምታስቡት ነገር ለምሳሌ ኳስ ማየት ሊሆን ይችላል።
በቃ ያለማቋረጥ ስክሮል ማድረግ ሊሆን ይችላል። ባይዘው እሱ ብቻ አይደለም፣ ያለማቋረጥ ማውራት ሊሆን ይችላል። ብቻ ብዙ አይነት ሱስ ይኖርባችኋል። ቼክ አድርጉ። ሶስቱ ሁሉ የሚጀምረው ግን ምን አልኳችሁ? ይህ ስሜቶች ይሰሙናል ውስጣችን ማለት ነው። ውስጣችን ምኑ ጋር ላሳያችሁ መሰላችሁ? እሺ ውስጣችን ይሰማናል። ውስጥ ብላችሁ አስቡት። ከዛ ያ ውስጣችን የሚሰማውን ስሜት ከዛ ደግሞ ለውጭ የምናሳየው ያው የውሸት ማንነት አለ። ውስጣችሁ እኮ ይሰማችኋል። ውስጣችሁ እኮ እየፈራችሁ ነው። ውስጣችሁ እኮ ጭንቀት አለ። ውስጣችሁ እኮ ጊልት አለ። ጥፋተኝነት ስሜት አላችሁ። ውስጣችሁ ዋጋ የለኝ የሚል ስሜት አላችሁ። ከዛ ግን ለውጭ የምታሳዩት ማንነት የውሸት ነው። ለውጭ ደግሞ የምታሳዩት ምናልባት ኮንፊደንስ እንዳላችሁ ነው። ብቻ ውጭው ታሳያላችሁ። ያኔ መሀሉ ባዶ ይሆንባችኋል። ያን ባዶነት ያን ብቸኝነት ለመሙላት ቅድም እንዳልኳችሁ ሱስ ውስጥ ትገባላችሁ። ያን ነገር የሚሞላላችሁ ነገር ማለት ነው። እሱን ማድረግ ትጀምራላችሁ። ስለዚህ ምን ይሆናል? እንዴት መሰላችሁ? ሀሳብ አለ፣ ከዛ ስሜት አለ። በደንብ አዳምጡ። ሀሳብ አለ፣ ስሜት አለ። ሀሳብ ስናስብ፣ የትኛውንም ሀሳብ ስናስብ ኬሚካል ሪያክሽን ይፈጠራል፣ ባዮ ኬሚካል ሪያክሽን። ከዛ ወደ ሰውነታችን ይሄዳል። ሰውነታችን ላይ ስሜት እንዲሰማን ያደርጋል። ከዛ ይቀጥላል ሀሳብ፣ ስሜት ሰውነታችን ላይ ማለት ነው። ከዛ ስሜቱ ደግሞ እንድናስብ ያደርገናል። ከዛ ደግሞ ሀሳቡ ደግሞ ስሜት እያለ ይሄዳል። ከዛ ከሆነ ጊዜ በኋላ ምን ይፈጠራል መሰላችሁ? ሰውነታችሁ አእምሯችሁ መሆን ይጀምራል። አዳምጡኝ። ሰውነታችሁ አእምሯችሁ መሆን ይጀምራል። ያ ማለት ገና ጠዋት ስትነሱ ማሰብ ላይ ሳይሆን እየተሰማችሁ ነው። ለምሳሌ እኔ ዋጋ የለኝም የሚል ስሜት ሊሆን ይችላል። በሆነ ጥፋት በሆነ ነገር የሆነ ጊዜ የጀመራችሁት ሀሳብ ስሜት ይሆንና አእምሯችን ላይ ምን ይፈጠራል መሰላችሁ? አሁንም በደንብ አድርጋችሁ አእምሯችን ኒውሮኖች አሏቸው ብላችሁ አስቡ። በጣም ብዙ ቢሊዮን ኒውሮን አለ እና እነዚህ ኒውሮኖች የሆነ ሀሳብ ስናስብ መስመር ይሰራሉ። ሌላ ድጋሚ እሱን ሀሳብ ስናስብ ለምሳሌ ዋጋ የለኝም የሚል ነገር አፕን ያደርጋል። ዋጋ የለኝም እንላለን። ከዛ ድጋሚ ዋጋ የለኝም እንላለን። ከዛ እያለ ይሄ እንደ ገመድ ብላችሁ አስቡ። በደንብ እንደዚህ ከተነከረ በኋላ ማሰብ አይጠበቅባችሁም። ኦልሬዲ የለመዳችሁ ስለሆነ ናቹራሊ የምታስቡት ሀሳብ ይሆናል። ሰውነታችሁ ላይም እንደዛው ነው። ሰውነታችሁ ምን መሰላችሁ? ሱሰኛ ነው። የምን ካላችሁ የስሜት ደጋግማችሁ ያሰባችሁትን የተሰማችሁ ስሜት ካለ እሱ ጋር ስታክ ያደርጋል። እኔ ዋጋ የለኝም፣ ሼም ውስጥ ናችሁ፣ ፍርሃት ውስጥ ናችሁ። የሆነ ጊዜ እኮ የተፈጠረ ነገር ነው፣ ግን ደጋግማችሁ ስታስቡትና ሲሰማችሁ ሰውነታችሁ ላይ ይቀራል፣ ማንነታችሁ ይሆናል። ከዛ ጠዋት ስትነሱ ሆን ብላችሁ እያሰባችሁ አይደለም የምታስቡት። እንደመቼ ነው? እንደ ትላንት ነው። ሰውነታችሁ ምን ማድረግ ይጀምራል? አእምሯችሁን ማዘዝ ይጀምራል። ያ ማለት እየኖራችሁ ሳይሆን እያስታወሳችሁ ነው። ሲጀመር ዛሬን እየኖራችሁ ሆን ብላችሁ ዛሬ አስባችሁ እንዳይመስላችሁ። ሰውነታችሁ እናንተን መንዳት ጀምሯል። እየኖራችሁ ያላችሁት እያስታወሳችሁ ነው፣ ድሮ እንደተሰማችሁ ማለት ነው። ስለዚህ በቃ ሰውነታችሁ ቴክ ኦቨር አድርጓል። ከዛ ደግሞ የለመዳችሁት ዶፓሚን አለ which is በቃ ቀናችሁ ላይ አርጉ ይላችኋል። ባዛዊ ሱስ እንዳልኳችሁ ይሄ እነዚህ የምንጠቀማቸው እንደ ሱስ የምንወስዳቸው ነገሮች መገለጫ ነው እንጂ ሱሱ የስሜት ሱስ ነው። የስሜት ሱስ ነው ማለት ሰውነታችሁ በቂ ጊዜ ዋጋ የለኝም እየተሰማው ከሆነ፣ ሰውነታችሁ በቂ ጊዜ ፍርሃት ላይ ከሆነ፣ ጭንቀት ላይ ከሆነ፣ ስትረስ ላይ ማለት ነው፣ በቂ ጊዜ ሌላ ምን አይነት ስሜት አለ? ብቻ ብዙ ስሜቶች አሉ። እዛ ስሜት ላይ ሲሆን ሰውነታችሁ ሱሰኛ ይሆናል። ለምን ካላችሁ ሼም ለሚባለው ስሜት። ለምን ሀሳብ ስናስብ የሼም ሀሳብ ስናስብ ሼም ማለት ጥፋት ነው ያደረኩት ነገር የሚል ሀሳብ የሆነ ጊዜ እኮ ነው ያደርጋል። ብቻ እንደሱ አይነት ሀሳብ ካለ ይሰማችኋል። ሰውነታችሁ ኬሚካል ሪያክሽን ይፈጠራል። ሰውነታችሁ ሱሰኛ ይሆናል፣ በጣም የለመደው ስለሆነ ማለት ነው። ከዛ ባይዘው እነዛ ዶፓሚን የሚሰጡን የሚያስደስቱ የሚመስሉ ነገሮች፣ እረፍት የሚሰጡ ነገሮች ለጊዜው እኮ ይሰጡናል። ግን ካረግነው በኋላ ምንድን ነው የሚሰማችሁ? እናንተ መልሶ ጊልት ነው የሚሰማችሁ። ስለዚህ ልቀየር ትላላችሁ። ለምሳሌ እኔ መቀየር አለብኝ፣ ከዛሬ ጀምሬ ሱሴ መቀየር አለብኝ ብላችሁ ታስባላችሁ። ይህን ነገር ማቆም አለ፣ ህይወቴን እያበላሸው ትላላችሁ። ህይወታችሁን ያበላሸውን በዚሁ ልንገራችሁ፣ ያበላሸው ሀሳብ ስሜታችሁን እንጂ ነገርየው አይደለም። ለምን እናንተ የምትሉት ሱስ አለብኝ የምትሉት ነገር እያደረገ ኖርማል ህይወት የሚኖር ሰው አለ። ምክንያቱም ይሄ ስሜት ስለሌለ እሱ ጋር ማለት ነው። ነገሮቹ በራሳቸው አይደለም የሚጎዱን፣ ግን ያለን ስሜት ነው። በደንብ እያስረዷቸው ሄዳለሁ። እስካሁን ድረስ
እስካሁን ድረስ ያወራሁት የምር ከገባችሁ እና ከተሰማችሁ ከተዋሃደላችሁ ኮሜንት ላይ ጻፉልኝ፣ ገብቶኛል ብላችሁ ማለት ነው። እስከዚህ እንደደረሳችሁና እየቀጠላችሁ እንደሆነ አውቃለሁ። ኮሜንታችሁን እመልሳለሁ። ወደ ቪዲዮ እንመለስ እና ወደ ሀሳቢ ስንመለስ እንደነገርኳችሁ ሱሰኛ ነን፣ በጣም ለምደነዋል። ከዛ መቀየር እንፈልጋለን እንላለን። መቀየር እንፈልጋለን ስንል ኮንሽስሊ ነው እሺ እያልን ያለ ነው። በቃ በሀሳባችን መቀየር እንፈልጋለን እንላለን። አንድ ቀን ሁለት ቀንም አንድ ቀን ማሄድ የምነግራችሁ 1 ሰዓት 2 ሰዓት ይሄዳል። ከዛ ምን ይላችኋል? የለመደው ሰውነታችሁ ምን ይላችኋል መሰላችሁ? አረ ዛሬማ ለምን ነገ እናደርገዋለን ይላችኋል። ነገ ለምን አትጀምርም? ሲጀምር እኮ የቤተሰቦች ጥፋት ነው። አንተ ምን አረክ? ዛሬ እንለፍና ነገ ትጀምራለህ ችግር የለም ይላችኋል። ለምን ካላችሁ ዛሬ ካላረጋችሁት ነገ እንደማታደርጉት ያውቃል። ነገ የሚባለው ጊዜ እንደሌለም ያውቃል። ይሄ እንግዲህ ማንነት ሆኗል። እሺ አሁን እናንተ አይደላችሁም ሱሰኛ፣ ግን የለመዳችሁት ምን አለ? ሀሳብ፣ ስሜት አለ። ከዛ ደግሞ የለመዳችሁት ተግባር አለ። ከዛ ጋር ተገናኝቶ ማለት ነው የምታደርጉት። ያን ስታደርጉት ደስታ ይሰማችኋል። ከዛ ከሆነ ጊዜ በኋላ መልሶ እነዚህ ጊልት፣ ዋጋ የለኝም ምናምን የሚባሉ ስሜቶች ይሰማችኋል። ጥፋተኝነት፣ ጭንቀት የሚባሉ ስሜቶች ምን ያደርጓችኋል? የለቀቃችሁ ይመስላችኋል። መልሶ ታገኙታላችሁ። መጨነቅ የሚባል ማንነት ፈጥራችኋል። ጭንቀታም የሆነ ወይም ደግሞ ሼመኛ የሆነ ሼመኛ ስላችሁ አሁን ሰው ምን ይለኛል አይደለም። እሺ ስለ ራሳችሁ በማንነታችሁ በራሳችሁ ወይ የሆነ ጊዜ ባረጋችሁት ነገር ጥፋተኝነት ስሜት ኦልሬዲ ያም የመሰለ ማንነት አለ እና ልቄር ስትሉ አይቀየርም። ለምን ማለት ይሞታል ማንነታችሁ። እስከዛሬ ስታስቡ ሲሰማችሁ የነበረ ውስጣችሁ የነበረ ማንነት ሊሞት ነው። መሞት ስለማይፈልግ ይሸውዳችኋል። ምን ይላችኋል? አረ ይቅርብህ። ምክንያቱም ረዥም ጊዜ ከኛ ጋር ኖሯል እና በቃ ሸውዶናል። እኔ ነኝ ብሎ ሱሳችን እኔ ነኝ ብሎ ስሜታችን እኔ በቃ እንደዛ ነኝ ብለን ተሸውዳችኋል። የመጀመሪያውንም መፍትሄ ነግራችኋለሁ። አሁን ሁሉ ስለ ሱስ ነው እያወራን ያለ ነው። ስለዚህ መሞት ስለማይፈልግ ምን ይላችኋል? ነገ ይላችኋል። ከዛስ ምን ይላችኋል? አንዴ በቃ ምን ችግር አለው? አንዴ ባይዘው እንዳልኳችሁ ነው። ያን ነገር ማድረግ ብቻ ሳይሆን ስሜትም፣ ለምሳሌ ሱሰኛ ልትሆኑ ትችላላችሁ መናደድ ላይ እና ምንድነው ዛሬ ደስተኛ ሆነሃል? ትንሽ ተናደድ። ትንሽ ዛሬ እስቲ አልደበረህ? ምን ነው ይደብርህ እንጂ ይላችኋል። እሺ ውሃ ደፍቻለሁ። እየተረጋጋው ጉሮሬን እያረጠብኩኝ ላውራችሁ ብዬ ውሃ ደፋ። እሺ በደምብ ስለማስረዳችሁ ብዬ ነው። እጄኒት ቀጥላለን። መሞት አይፈልግም። አረ ምንድነው ይህንን ያስገባብን እንዳትሉ፣ ተረጋጉ። የትም አትሄዱ። ጭንቅላታችሁ ነው እያሯሯጣችሁ ያለው። በቃ ዋናውን ነገር ንገረኝ። ኦልሬዲ ነግሬያችኋለሁ። ዋናውን ነገር ባይጽፉ ካልፈለጋችሁ መውጣት ትችላላችሁ። አቴንሽን ስፓናችሁ የምታረዙት በዚህ ነው፣ ቁጭ እያላችሁ በማየት ማለት ነው። መልካም ምን እየተባባልን ነበር? እንቀጥል። መሞት ስለማይፈልግ ነገ ይላችኋል። በኋላ ታደርገዋለህ፣ ነገ ታደርገዋለህ። አንደኛህን ይላችኋል ወይም ሰበብ ይሰጣችኋል። ብቻ ምን እንድትሆኑ ዛሬ ላይ ያንን ነገር እንድታረጉት። ማነው ይሄን ሁሉ የሚያዘው? ሰውነታችሁ ምን ስላደረገው? ይሄንን ኢሞሽን ስለለመደው፣ ያንን ነገር ስትጠቀሙ ያለውን ኢሞሽን ስለለመደው ማለት ነው። ስለዚህ ምንድነው ማድረግ ያለብን? የመጀመሪያው መጀመሪያው አቅማችሁ ማወቅ አለባችሁ። ማን እንደሆናችሁ ማወቅ አለባችሁ። እናንተ እኔ የሚባለው ማንነት ከሀሳባችን፣ ከስሜታችን፣ ከማንነታችን እንደሚለይ ማወቅ አለባችሁ። you are powerful። እኔና እናንተ እኔ የምንለው ማንነት አለ። ለምሳሌ እኔ ብለን ስማችንን እንጠቅሳለን። ያው እኔ ማን የሚለውን ወይም ራስን ማወቅ የሚለውን ቪዲዮ እዩት። እሺ አቅማችሁን አስታውሱ። ይሄ አርግ የሚላችሁ እናንተ ሳይሆን የለመዳችሁት ሀሳብ፣ የለመዳችሁት ስሜት፣ የለመዳችሁት ተግባር እንደሆነ ማወቅ አለባችሁ። መሪው እናንተ እንጂ የሀሳብ የስሜታችሁ እንዳልሆነ ማወቅ አለባችሁ። ኃይላችሁን፣ አቅማችሁን ማወቅ አለባችሁ። እናንተ ላይ ተጣብቆ ነው እየኖረ ያለው ይሄ ሀሳብ፣ ይሄ ስሜት፣ ይሄ ማንነት። ይሄ ደግሞ የሚቀየር ነው። ልብስ እንደምንቀይረው ሀሳብ መንቀየር እንችላለን። ልብስ እንደምንቀይረው ስሜታችን መቀየር እንችላለን። መቀየር የሚችል ነገር ነው።
አእምሯችን ግን ይሸውደናል። ይሄ ማንነታችን ግን ይሸውደናል። መቀየር ስለማይፈልግ ከባድ እንደሆነ ኮምፕሊኬትድ እንደሆነ ራሳችሁን እኔ ነኝ ብሎ ይሸውዳችኋል። ይሄ ሀሳባችሁ፣ ይሄ ስሜታችሁ፣ ማንነታችሁ እኔ ሱሰኛ ነኝ እያላችሁ ሊሆን ይችላል። እናንተ ማንም አይደላችሁ። እኔ ብላችሁ የምትቀጥሉት ነገር ሁሉ ማንነታችሁን ይገልጻል። ነኝ ያላችሁትን ሁሉ ደግሞ ተግባር ውስጥ ትገባላችሁ። ማወቅ ያለባችሁ እኔ የሚባለው ማንነታችን በቃ እኔ ነው፣ አለቅ። ከዛ በኋላ የሚቀጥለው ሁሉ ኢጎ ይባላል። ከዛ በኋላ የሚቀጥለው ሁሉ ትክክለኛ ማንነታችን አይደለም። ግን እዚህ ምድር ላይ ለመኖር እንግዲህ ያስፈልገናል። ስለዚህ ካስፈልገን አይቀር ደግሞ እኔ ብላችሁ የምትቀጥሉትን የሚጠቅማችሁን አልኩት። እስከዛሬ ሸውዷችሁ እኔ ሱሰኛ ነኝ እያላችሁ እናንተ ማንም አይደላችሁ። እኔና እናንተ ተመልካች ነን። በዚህ ውስጥ የምናየው፣ በዚህ ውስጥ የምንሰማው፣ በዚህ ሰውነት ውስጥ የምንኖረው ማንነት ነን። ሰውነታችንንም አይደለንም፣ ስሜታችንን ሀሳባችንንም አይደለንም። እንግዲህ በፈጣሪ አምሳል ምሳሌ የተፈጠረን ትልቅ ፍጡሮች ነን። ትልቅ ፍጡር ሲባል ሰውነታችን አይደለም፣ አይናችን አይደለም፣ ይሄ ሀሳባችን ስሜታችን ሳይሆን ያ ማንነታችን እኔ የምንለው ማንነት ይሄ ቅጥያ ያለው አይደለም። መጀመሪያ እሱን ወቁት። ከዛ እሱን ካወቃችሁ በኋላ ምድር ላይ ስኖር እንግዲህ እኔ ባልነው ማንነት ነው የምንኖረው። ሰውነት ያስፈልገናል፣ ሀሳብ ያስፈልገናል፣ ምናምን ነገር። ስለዚህ የሚጠቅማችሁን ማንነት ገንቡ። እኔ የምንለው ማንነት እንደ ውሃ ነው። በደንብ ላስረዳችሁ። ውሃ የገባበትን ሁሉ ቅርጽ ይዛል። እኔ የምንለው ማንነታችን ምንም አይደለም፣ ግን ደግሞ ምንም መሆን ይችላል። ስምንሰጠው የሆነ ነገር ምንሰጠው አይደለም፣ ግን ያልነውን ሁሉ ደግሞ እንሆናለን። ስለዚህ እኔ ብለን ሱሰኛ ነኝ ካልን እዚህ እቃ ውስጥ እየከተትን ነው የሱሰኛ ተግባር እናደርጋለን ምናምን ማለት ነው። ስለዚህ እኔ የምንለውን መቀየር አለብን። እኔ ነፃ ነኝ፣ እኔ ነፃነት አለኝ፣ እኔ ከሀሳብ ከስሜቶቼ በላይ ነኝ ሚል ማንነት ገንቡ በማለት መጀመሪያ ማን እንደሆናችሁ ወቁ። ገብቷችኋል ብዬ አስባለሁ። ካልገባችሁ መጠየቅ ትችላላችሁ። ሁለተኛው ምንድን ነው ካላችሁ መነሻውን ማወቅ። የትኛው ስሜት ነው ማለት ለምንድን ነው ወደዚህ የገባሁት? እሱ እንዴት ነው መሰላችሁ የምታውቁ? ኮንሽስ በመሆን ራሳችሁን እንደ ሶስተኛ ወገን ይዩትና ያን ነገር አርጉ ሲላችሁ ወይም ልታረጉ ስትሉ ምን አይነት ስሜት ላይ ስለሆናችሁ ነው ወደዛ እየገባችሁ ያላችሁ። ኮንሽስ ሁኑና ማወቅ ጀምሩ። የመጀመሪያው ነገር ጥፋተኛ ነኝ ምናምን ውስጥ አትግቡ። ለመሰላችሁ እንደ ጥፋትና እንደ ኃጢአት ማየት ስትጀምሩ መውጣት ያቀታችኋል ከዛ ነገር። የመጀመሪያው ጥፋት ምናምን አይደለም፣ በቃ ድርጊት ነው። ጥሩና መጥፎ ሰው ነው ያለው። ለምሳሌ እናንተ መጥፎ እያላችሁ በቃ ይህን ነገር እያደረኩት ነው መጥፎ ነው እያላችሁ ያላችሁትን ተግባር የሆነ ሰው እያደረገው ኦኬ ነው። የሆነ ሀገር ላይ ደግሞ በቃ ናቹራል እና ኖርማል ሊሆን ይችላል። ግን ካደጋችሁበት ከምናምን ብቻ ተነስታችሁ ጥፋት ነው እያላችሁ ነው። መጀመሪያ ጥፋት ነው ማለትን ተው። ነገሮች መቀየር ስትፈልጉ ጠልታችሁ አይደል የምትቀይሩት፣ አክሰፕት አድርጋችሁ እንደዚህ ወዳችሁ ትቀይሩታላችሁ። እንዴት ካላችሁ ለምሳሌ ልንገራችሁ። ለምሳሌ ሰው መግደል ምንድን ነው? መጥፎ ነው ጥሩ ነው ብላችሁ መጥፎ ነው፣ ኦፍኮርስ መጥፎ ነው። ከዛ ግን ድንበር ላይ ኦርስ የሆነ ቦታ ላይ ሲገዳደሉ ወታደሮች የገደለው ምንድነው? ጀግና ነው የሚባለው። which is እንደየቦታው ነው ማለት ነው። አሁንም ይሄን ስላችሁ እንግዲህ የምታደርጉት ነገር ጥሩ ነው እያልኳችሁ አይደለም፣ ግን ቢያንስ ኦኬ እንድትሆኑ ነው። ኃጢአት ነው ጥፋት ነው እያላችሁ ከሆነ በቃ እኔ ደግሞ እንትን ነኝ ማለት ጀምራላችሁ። በቃ ድርጊት ነው እሺ እያደረጋችሁ አላችሁ። ስም መስጠት አቁሙ። መጀመሪያ ለምሳሌ ሲጋራ ነው በቃ እያጨስኩ ነው እንጂ ምን አይነት ሰው ነው እያጨስኩ ነው ተውት። እሱ ፖርኖግራፊ ነው በቃ ፖርኖግራፊ ፊልም መይሶ አለ ፖርኖግራፊ አያለው አለቀ። ፖርኖግራፊ አያለው ከዛ የሆነ ዝባዝንኪ ውስጥ አትጉ። በቃ ምን አይነት ሰው ነኝ እንደዚህ የሆንኩ ነው ምናምን ተውት፣ ረጋ አድርጉት። እናንተ ናችሁ እንደዛ ስም የሰጣችሁት። ሌላ ሰው እንደዛ እያደረገ ምናልባት ኦኬ ሊሆን ይችላል። የመጠጥ ሱስ ነው በቃ እኮ እየጠጣው ነው አለቀ። ግን አሁን እንግዲህ ተመልካቹ ናችሁ ሶስተኛ ወገን ምን አድርጎ አልኳችሁ? መነሻውን ማወቅ ስላችሁ ስሜቷን ማወቅ። ምክንያቱም ምን ብያችኋለሁ? እነዚህን ስሜቶች ለመሸፈን ነው ምን ውስጥ ምንገባው? ሱስ የሚባል ነገር ውስጥ ምንገባው። ብር የማውጣት ሱስ ሊሆን ይችላል፣ ባይዘው ብዙ ዕቃ የመግዛት ሱስ ሊሆን ይችላል፣ ብዙ የመብላት ሱስ ሊሆን ይችላል፣ ፖርኖግራፊ ብዙ ነገር ማለት ነው። ምን አልኳችሁ? ውስጣችን የሚሰማለ ለውጭ የምናሳየው ውሸት አለ። በመሀል ክፍተት ይፈጠራል። እንደዚህ ብላችሁ እንዴት ልበላችሁ? እሺ እንዴት ነው? አሪፍ ነው። እሺ አሁን ይገባችኋል።
ይሄ ከውስጥ የሚሰማን ነው፣ እንደዚህ ይሻላል። ይሄ በውስጥ የሚሰማን ነው። ፍርሃት፣ ጭንቀት የሚሰማችሁ ስሜት አለ፣ ውጭው የምታሳዩት አለ፣ በመሀል ጋፕ አለ። ስለዚህ እዚህ ውስጥ ያለውን ለመቀየር ሱስ ውስጥ የገባችሁትን ነገር ለመቀየር መጀመሪያ ይህን ስሜት ማወቅ አለባችሁ። ከውስጥ ያለውን ማለት ነው። ምንድን ነው የሚሰማኝ ማለት በጣም ስጨናነቅ ነው እንደዛ ውስጥ ማረገው፣ ዋጋ የለኝም ስል ነው ያችን ነገር ማረገው፣ ያን ነገር ማረገው፣ ስናደድ ነው ያን ነገር ማረገው። እሱ ነው እኮ መጀመሪያ ምኑ ይሄን ስሜት። ከዛስ አትሩጡ ያንን ስሜት ለመሸሽ ይሰማችሁ ስሜት ነው። እሺ ደስታም ስሜት ነው፣ ንዴትም ስሜት ነው። ይሰማችሁ፣ አትሽሹት። አሁን ይህን ስታደርጉ ደስ ላይላችሁ ይችላል፣ ምክንያቱም የለመዳችሁት ነገር አለ። በቃ ድብርት ውስጥ ወይ ጭንቀት ምናምኑ ስገቡ ባይዘዊ ብትቆዩበት መሄዱ አይቀርም ነበር፣ ግን ቶሎ ከእሷ ለማምለጥ ብለን የሆነ ነገር እናደርጋለን። ስለዚህ ስሜቱን ወቁት። የመጀመሪያው ነገር መነሻውን ስሜት ማወቅ ነው። እንዳልኳችሁ ሱሱ መገለጫ ነው እንጂ መንስኤው ሌላ ነገር ነው። ስለዚህ ያንን ማወቅ የመጀመሪያ። ከዛ ምን ማድረግ ሁሌ ሲመጣ፣ ምክንያቱም ሌባ ነው። እሺ ምን እያደረጋችሁ ነው? እየሰረቃችሁ ነው፣ ከውስጥ እየቦረቦራችሁ። እናንተ ለምን እንደምታደርጉት እራሱ አታውቁም። የሆነ ጊዜ ነው በሆነች መነሻ በሆነች ስሜት ምክንያት ጀመራችሁ። ከዛ ስታደርጉ ደግሞ ይሰማችኋል እያላችሁ እየሄዳችሁ ነው። አሁን ኮንሸስ መሆን መጀመር አለባችሁ። ትልቁ መድኃኒት አዌርነስ ነው። መንቃት አለባችሁ። ስለዚህ ነቃችሁ። ምን አረጋችሁ? ነቃችሁ። ሌባው ላይ እስከዛሬ እየሰረቃችሁ ያለው ለምሳሌ እኔ ቀና ነበር ሳላውቀው፣ እኔ አላውቀውም፣ ግን የሆነ ጊዜ የቅርብ ምለው ጓደኛዬ ላይ ስቀና አየሁት። አልኩ መጥፎ ነው፣ እንዴት ትቀናለህ አለለው። በቃ ቅናት ነው፣ ስሜት ነው። እሺ በቃ አለቀ። ከየት ነው የመጣው አላውቅም፣ ከቤተሰብ ከሆነ ነገር አምጥቼው ሊሆን ይችላል። የመጀመሪያው ግን ስሜታችሁን ለመቀየር ስሜታችሁን ማወቅ ነው። አልኩኝ እንደዚህ አይነት ሀሳብ አለኝ። ከዛስ ሌላ ምንድን ነው ዲክሌር ማድረግ። እኔ እንደዚህ ይሰማኝ ነበር። በጣም ቅርብ የምትሉት ሰው ካለ ንገሩት፣ ከሌለም ለፈጣሪ ንገሩት። ቤተክርስቲያን ነው፣ ቸርች ነው፣ መስጊድ ነው በሉት። ፈጣሪ ስለማያውቅ አይደለም፣ ግን አክሰፕት አሉ። ፈጣሪ ሆይ እስከዛሬ ድረስ እንዲህ ይሰማኝ ነበር፣ ጥፋተኛ እንደሆንኩ ይሰማኝ ነበር። ውስጤ ጸጸት ተሸክሜ ነው የምዞረው። ውስጤ ንዴት አለ፣ ውስጤ ሀዘን ይዤ ነው የምዞረው። አሁን ካወቃችሁት በኋላ ምን ማድረግ? ዲክሌር ማድረግ። አደባባይ ላይ አሰጣችሁት ማለት ነው። እስከዛሬ ተደብቆ ከስር ነበር የሚሰርቃችሁን ሌባ፣ ሁሌ የሚሰርቃችሁን ሌባ ካላወቃችሁት መስረቁን አያቆምም፣ ሁሌ ይሰርቃችኋል። ነገር ግን የሚሰርቃችሁን ሌባ ስታውቁት ነገ ሲመጣ ትይዙታላችሁ። ለምን? ስለምታውቁት። ስለዚህ አደባባይ ያሰጣችሁት። የመጀመሪያ አዌርነስ ነው፣ ማወቅ ነው። ከዛስ አድሚት ማድረግ ነው። እንደዚህ ነበርኩ፣ እንደዚህ ይሰማኝ ነበር። እኔ ለሰው ነው መናገር የጀመርኩት። ስለ ራሴ ዝቅ ያለ ስሜት ተሰማኝ ነበር፣ ቅርብ የምለው ሰው ስለነበር ማለት ነው። አደባባይ ወጣ የመጀመሪያው። እሺ ከዛስ ነው መነሻውን ማወቅ። እሺ መነሻውን አወቅን አይደለ? መነሻውን አወቅን። ስለዚህ ተቃራኒውን ስሜት ማወቅ አለብን፣ ሰውነታችንን ማለማመድ አለብን። ስለሱ እንገባለን። እሺ ስለዚህ እንደነገርኳችሁ ስሜቱን ማወቅ፣ ከዛ ማየት። ባያችሁት ቁጥር ስሜቱ ማለት ነው፣ ባያችሁ ሲመጣ ኮንሸስ በሆናችሁበት ቁጥር ሌባው ምን እየሆነ ይመጣል መሰላችሁ? በእርግጠኝነት እየጠፋ ይመጣል። ያ የጥፋተኝነት ስሜት፣ ያ የፍርሃት ስሜት፣ ያ የጭንቀት ስሜት፣ ያ ገና አልደረስኩም የሚል ስሜት፣ ያ የሀዘን ስሜት ስታዩ እየጠፋ ይመጣል። ከዛ እነዚህን ስሜቶች ለፈጣሪ ያሳልፋችሁ ስጡ። ፈጣሪ ሆይ እስከዛሬ ድረስ ባለማወቅ ሰውነቴ ላይ ሀሳቤ ላይ ጨነቅ ነበር፣ እንደዚህ ሆን ነበር፣ እንደዚህ ነው። ከዚህ በኋላ ለአንተ አሳልፌ ሰጥቻለሁ። ከዚህ በኋላ መንገዶችን አበጃጅልኝ፣ በሮችን ክፈትልኝ፣ መንገድ አሳየኝ። አለቀ። ሰሬንደር ማድረግ። ስሜቶቻችን አወቅን፣ ከዛ ለቀቅናቸው፣ ለፈጣሪ ሰጠን። ሰሬንደር አረግን ማለት ነው። ከዛ እስካላችሁን አዲስ ስሜት መተካት አለባችሁ። አዲስ መሻት ይኖራችኋል ብዬ አስባለሁ። ይህን ነገር በምታደርጉበት ፋንታ ሌላ ነገር ልትጀምሩ ነው። ግን ከዛ በፊት የመጀመሪያው አንድ ነገር ልንገራችሁ። ለምን እንደምታደርጉ ካወቃችሁ በኋላ ምን አድርጉት? ለሰው ከተናገራችሁ በኋላ ብችሉ ደግሞ ተናገሩ። እንደዚህ ይሰማኝ ነበር፣ እንደዚህ አረግ ነበር ብላችሁ የምታደርጉትን ራሱ ተናገሩ። እንደዚህ ፖርን አይ ነበር፣ ሲጋራ ምናምን አጨሳለሁ፣
በቃ ውስጤ ሰላም ስለማይሰማኝ፣ ደስተኝነት ስለማይሰማኝ፣ ውስጤ ባዶነት ስለሚሰማኝ ቁጭ ብዬ ኳስ ያለው ፊልም ያለው ራሴን ስልክ ላይ ደብቅ ነበር። ተናገሩት። ከዛስ ማረግ አቁሙ። ያን ነገር ማረግ አቁሙ ስላችሁ ስሜታችሁን ለማየት ነው። እሺ የሚመጡትን ይኸውላችሁ። አሁን ያን ነገር ማድረግ ስታቆሙ ጭንቀት፣ ፍርሃት ምናምን ውስጥ ትገባላችሁ። ስላቆማችሁ አይደለም እየገባችሁ ያላችሁት። ድሮም ነበረ፣ ድሮ እየሸፈናችሁት ነበር። አሁን ግን አጋለጣችሁ። እንደ ፓራሳይት መውጣት ይጀምራል። መፍላት ሊጀምር ይችላል። ፍርሃቱ፣ ጭንቀቱ፣ ድብርቱ ምናምን ተዉት። ቁጭ በሉ፣ ይሰማል፣ ቀዱለት። በጣም ኮንተንት ኮንሱም ማድረግ ነው። ትንሽ ተዉት፣ ይሰማችሁ። አንድ ሳታረጉት ያን ነገር ሁለት ይሰማችኋል። ድብርቱ ምናምን አክሴፕት አድርጉት። ይሰማችሁ። ስሜት ነው፣ አታካብዱ። መጥፎ ስሜት ነው ስለምትሉ ነው እንደዛ ምትሆኑት። ተዉት። ከዛ ምን ይሆናል? ይሰማችኋል። ይሰማችሁ፣ ፍቀዱለት። ማልቀስ ነው፣ አልቅሱ። መናደድ ነው፣ ተናደዱ። እንዲሰማችሁ መፍቀድ ከጀመራችሁ በኋላ ቀስ እያለ ምን ይሆናል መሰላችሁ? ክሊር የሆነ እየሄደ እያያችሁ ስትመጡ እየሄደ ይመጣል። በዛ አንድ ምን ሪከመንድ አደርጋችኋለሁ፣ ጠዋት ላይ ወይ ብቻ ጊዜ ስታገኙ ቁጭ አድርጉ፣ ሜዲቴት አድርጉ። ሜዲቴት አድርጉ ስላችሁ ሜዲቴሽን ምን እንደሆነ ማታውቁ ከሆነ እኔ ልንገራችሁ በማውቀው። ቁጭ ማለት በቃ ቁጭ ትላላችሁ። እንደፈለጋችሁ ቁጭ በሉ፣ ከፈለጋችሁ ተኙ። አይናችሁን ጨፍኑ። አይናችሁ ዲስትራክት እንዳያደርጋችሁ አይናችሁን ከጨፈናችሁ በኋላ ተመልካችሁ ምን ሀሳባችሁን ይዩት፣ ስሜታችሁን ይዩት፣ አካባቢያችሁን አዳምጡ። አዌር መሆን ጀመራችሁ፣ መንቃት ጀመራችሁ፣ አካባቢያችሁ ላይ፣ ሀሳባችሁ ላይ፣ ስሜታችሁ ላይ። ይሄን ስታደርጉ ቀናችሁ ላይ የሚመጡ ሀሳብ ስሜቶችን ማየት ጀምራላችሁ። ይሄን አድርጉ። ሁለተኛው ቅድም እንደነገርኳችሁ ማድረግ አቁሙ። ስሜቱ ሲመጣ ይሰማችሁ እና በጣም ከመልመዳችን የተነሳ ከፍተኛ ዶፓሚን ማለት ነው ስልኩ ምናምኑ ምሳሌ ፀሐይ ምናምን አያስደስተንም። ፀሐይ ከጓደኛ ጋር ማውራት ሊደብራችሁ ይችላል። ቁጭ ማለት መጽሐፍ ማንበብ በስማ ጭራሽ ቦሪንግ ሊመስላችሁ ይችላል። ቦሪንግ ሆኖ ሳይሆን የሆነ ከፍ ያለ ዶፓሚን ኤክስፔሪየንስ ስላደረጋችሁ ይሄ ነገር በጣም ዝቅ ያለ ይመስላችኋል። ቦርደም ሊመስላችሁ ይችላል። አይደለም፣ ተውት፣ ማድረግ ጀምሩ። ከዛስ ምን ላርግ ማለት ጀምራላችሁ። የድሮ ነገር ማድረግ ስታቆሙ የምትወዱት ነገር ካለ ሞክሩ። ለምሳሌ ፒያኖ መጫወት ሊሆን ይችላል፣ ስዕል መሳል ሊሆን ይችላል፣ ኮንተንት ክሬት ማድረግ። ይኸውላችሁ ማስገባት ስታቆሙ፣ ከውጭ ምንም ነገር ማስገባት ስታቆሙ ከእናንተ መውጣት ይጀምራል። እንግዲህ ይሄ ጊዜ ሊወስድ ይችላል። በማለት ፍራስትሬትድ ትሆናላችሁ። ደስ አይላችሁም። ደስ አይላችሁም ወቁ። ስሜታችሁ መጥፎ ሊሆን ይችላል። ሊደብራችሁ ይችላል። ይደብራችኋል። ኢሶክ ይህን ካረጋችሁ በኋላ እንዳልኳችሁ ምን ላድርግ የሚል ሀሳብ ውስጥ ግቡ። ሀሳባችሁ ላይ ይመጣላችኋል። ይህን አርግ፣ ይህን አርግ። ለምሳሌ እኔ ቻሌንጅ ሲሆን አንዱ ኮንተንት ክሬት ማድረግ ነበር። በጣም ነበር ኮንሱም ማድረገው። ክሬት ማድረግ ጀመርኩኝ። ስመታው ስጀምር ከኔ ሀሳብ መፍለቅ ጀመረ። ኢንስፓይሬሽን መምጣት ጀመረ። ከየት ከውስጥ። ግን የመጀመሪያው ቀን አይደለም፣ ሁለተኛው ቀን አይደለም፣ ሶስተኛው ቀንም ላይሆን ይችላል፣ ወዲያም ሊሆን ይችላል። ግን ወቁት፣ ቁጭ በሉ። ዲፔንድ ማድረግ አቁሙ ውጫዊ ነገር ላይ። በጣም ከፍ ያለ ስለነበረ ትውት ስታደርጉ ታች ሆናችሁ ሊመስላችኋል። ኖ፣ በስትክክል መነግራችሁ እያደጋችሁ ነው። እሺ፣ እየደበራችሁ ነው ስላቆማችሁ፣ እያደጋችሁ ነው። ዝም በሉት። አእምሯችሁ ሊሸውዳችሁ ይችላል። መሞት ስለማይፈልግ የድሮ ማንነት ይጎትታችኋል፣ ሰበብ ይሰጣችኋል፣ ምክንያት ይሰጣችኋል። ወሬ በሉት እንዳሰቡ። እናንተ ማን እንደሆናችሁ ሀሳባችሁ ላይ ስሜታችሁ ላይ ስልጣን አላችሁ። እናንተ ሰማይ ሆናችሁ ሀሳብ ስሜታችሁ ዳመናው ነው። ስለዚህ who cares ይመጣል። I don't care። አሁን እንደምላችሁ ቀላል ላይሆን ይችላል። it doesn't matter you have to do it። እሱን ለማድረግ ደግሞ ምን ያስፈልጋችኋል? ምክንያት፣ ጠንካራ ምክንያት ይኖራችሁ። ለምንድነው መቀየር ነው ፈልገው? ምን ማድረግ ስለምፈልግ ነው? ጠንካራ ዲዛይን ይኖራችሁ ማለት እንዲሁ ቢቀጥል ምን ይፈጠራል ብላችሁ ይዩት። በዚሁ ቢቀጥል ራሴ ላይ፣ ቤተሰቦቼ ላይ፣ ልጆች ካሉ ልጆቼ ላይ፣ ወይም ደግሞ መወልዳቸው ልጆች ላይ እንዲሁ ቢቀጥል 5 ዓመት ምን ይፈጠራል? how does they feel? ምን ይሰማቸዋል? በእኔ ምክንያት ላያውቁት ይችላል እኮ እንዳለብኝ፣ ግን ስለሚሰማኝ ፐርፎርማንስ የወረደ ሊሆን ይችላል። አሁን በሱሱ ምክንያት አይደለም። እሺ፣ ስሜቱ ያን ነገር ስታደርጉ በሚሰማችሁ ስሜት ምክንያት። ሰው ጠንካራ ምክንያት ይኖራችሁ። ጠይቁት ራሳችሁ። ማለት 5 ዓመት እንዲሁ ይቀጥል፣ 10 ዓመት እንዲሁ ይቀጥል፣ ምንድነው ህይወት የሚሆነው? ምን ያሳጣኛል? ልጆቼ ምን ያሳጣቸዋል? ቤተሰቦቼ ምን ያሳጣቸዋል? ቁጭ ብላችሁ ማልቀስ ካለባችሁ ማልቀሱ፣ ጻፉት። ፔን ሰው የሚቀየረው ኢነፍ ፔን ሲኖር ነው። አንድ ውሻ ነው እና ሚስማር ወግቶት እያላዘነ ነው እና ጎረቤቱ የባለቤቱ ጎረቤት መጥቶ ውሻ እኮ ሚስማር ወግቶት እያላዘነ ነው አንሳለታለሁ። አልወጋውም፣ ቢወጋው ኑሮ ይነሳ ነበር አለ።
ስለዚህ እንዲነሳው ሾው ምን ማድረግ አለብን? ዋጋ ማድረግ አለባችሁ። ማንን? ራሳችሁ። ባልቀየር ምን ይፈጠራል? ፔን which is ሚውጋችሁ የሚያባራችሁ ነገር። ከዛ ስቀየርስ ምን አለ? ይሄን ነገር ባቆም እንደዚህ ቢሆን ይሄን ነገር ብጀምር ምን ይፈጠራል? ያ ነገር ደግሞ ሲፈጠር ቤተሰቦቼ ምን ይሰማቸዋል? እኔም ይሰማኛል። ለሰው ምን እሰጣለሁ? ፕሌዠር ፔን ኤንድ ፕሌዠር ሁለት ፋክተሮች ምን የሚያደርጉን ሞቲቬት የሚያደርጉን ማለት ነው። ኋያችሁን ወቁ። ቀጣዩስ ምንድን ነው? ወደ ሌላ ነገር መቀየር እንደነገርኳችሁ ነው። ሀሳብ፣ ስሜታችሁን፣ ምስጋና፣ ሰውነታችሁ ምን አድርጉት? ቀናችሁ ላይ ጠዋት ላይ ዘሎ ሰውነት ስልክ ዲስ ሲል ዘሎ ማማረሩ ሲገባ እዩት። እሺ መጀመሪያ ላይ አዌርነስ። እኔ ገና እንደተነሳው ምን አገኛለሁ ጭንቅላቴ ላይ? በፊት ወቀሳ። ገና እንደተነሳው እኮ ነው። ገና እንደተነሳው አምሮ ይሆናል ወይኔ ይላል። ትላንት እንደዚህ ሳታ ምን አይነት ሰው ነው? እነነነ ለምዶ ዛሬ እኮ አዲስ ቀን ነው፣ ግን ጭንቅላት ድሮ ላይ ነው። ስሜታችን ድሮ ላይ ነው። አሁንም ወቀሳ ላይ ነው። ከዛስ ምን ማድረግ ጀመር? ጠዋት ላይ ቁጭ ብሎ ሰውነታችሁ አርጎ ይላችኋል። ቡናውን አምጣው፣ ምግቡን አምጣው። ሰውነት ሱስ ስላለበት ኖ እኔ ማን እንደሆንኩኝ አውቃለሁ። ስለዚህ እኔን የምመራ ቁጭ አርጉት። 5 ደቂቃ ቲች ዩር ቦዲ ሃው ቱ ፊል። አዲሱ የምትፈልጉትን ውጤት እንዲሰማችሁ አድርጉት። እንዴት? ቁጭ ብላችሁ አስቡ። ለምሳሌ የምትፈልጉት ውጤት፣ የምትፈልጉት አዲስ ማንነት ሲኖራችሁ የምትወዱት ሰው እንዴት ነው ኮንግራጁሌሽን የሚያደርጋችሁ? ማለት እንዴት ነው ኮንግራጁሌት የሚያደርጋችሁ? እንዴት ነው እንኳን ደስ አለ አንበሳነ አደረግከው የሚላችሁ? ሲያቅፋችሁ ኢማጅን አድርጉት፣ ይሰማችኋል። 5 ሰከንድ ተውት፣ 5 ደቂቃ ሰውነታችሁን አስተምሩት። ቀስ በቀስ ሱስ ይሆንበታል። አዲሱ ማንነት እሱ ይሆናል። ከዛ ተግባራችሁን ይቀየራል። ከዛ ሀቢቶችንም መቀየር አለባችሁ። ምክንያቱም ሱስ ቀየርኩ ብላችሁ ሌላ ነገር ካልያዛችሁ መመለሱ አይቀርም። እጃችሁ ከሆነ አለማምዱት። የለመደው ነገር ሲጋራ መያዝ ከሆነ የለመደው ነገር የሆነ ሌላ ነገር መያዝ ከሆነ ያው ሲጋራ ምለው የተለመደ ስለሆነ ነው። እሺ ብዙ ሱስ አለ። የለመደው ስልክ መያዝ ከሆነ የለመደው ቲቪ ማየት ከሆነ የለመደው ብር ማጥፋት ከሆነ የለመደው መጠጣት ከሆነ እጃችሁ ምን አድርጓል? ለምዷል። የሆነ ነገር መያዝ፣ የሆነ ነገር ሲሰማው መያዝ ለምዷል። አሃ ስለዚህ ምን አለማምዱት? እጃችሁን አዲስ ነገር መያዝ። ምን ስዕል መያዝ ሊሆን ይችላል። የሆነ ነገር አለማምዱት። ምን መያዝ? መጽሐፍ ሊሆን ይችላል። የሆነ ነገር አለማምዱት። ምን አለማምዱት? አይ ዶንት ኖ ብቻ እጃችሁን አለማምዱት፣ ሰውነታችሁን አለማምዱት። ሌላ ምን እናደርጋለን? ትዕግስተኛ መሆን ያስፈልጋል። አዎ ነገር መልሳችሁ ልትገቡበት ትችላላችሁ። ይዳስማት እንዴት ካላችሁ ዩ ኖ ሁ ዩ አር። እናንተ ሱሰኛ አይደለም ሱሰኛ ነኝ የምትሉ ከሆነ መልሳችሁ ትገቡበታላችሁ። 5 ቀን ሆነኝ ካቆምኩኝ ያ ማለት ሱሰኛ ነኝ ያልኩኝ ነው። እና እንግዲህ ሰውነታችሁ እንግዲህ አሸንፋችሁ ምናልባት ታረጉ ትችላላችሁ። ዶንት ፊል ጊልት። ምን ነገራችሁ እንደውም ካረጋችሁት ማለት በደንብ አድርጉት። እታ አባቱ እያላችሁ አልኩት ለመሰላችሁ ማረጉ ሳይሆን ስታረጉት ያላችሁ ስሜት ነው መጥፎ። ያ ማለት እንግዲህ አርጉት አይደለም። ግን ለምሳሌ ይሄን ምሳሌ ልስጣችሁ። ለምሳሌ አንድ ልጅ ነው ያጨሳል እና እናቱ አወቀች እና ተደብቆ ነው የሚያጨሰው እና እናቱ ቤት ሲገባ ገዝታ ሰጠችው ሲጋራ፣ አጨሳለችው ፊት ለፊት። ምን ይሰማዋል? አሁን ይሄ እናቴ አዘነች ምናምን አይደለም፣ ግን የመርፈታ ብሎ አርገው ችግር የለም እኔም ማጨስ ነበር ብትለው እንትኑ አይጠፋም። ድሮ እኮ ተደብቆ የሚያደርገው መጥፎ ነገር ነው ብሎ ስለሚያስብ ነው። ሲያደርገው ያኔ ደስ ይለዋል። ከዛ ግን ባለፈ በኋላ ሲያስብ ስለራሱ መጥፎ ነው የሚሰማው ምናምን። አሁን ግን ኖርማል ነገር እንደሆነ ሲያውቅ ሌላውም ነገር ማለት ነው ጥፋት ነው ማለት ስታቆሙ እንትኑ ራሱ ይጠፋባችሁ፣ ኃይሉን ታሳጡታላችሁ እናንተ ላይ ያለውን ማለት ነው። ስለዚህ እንግዲህ ትዕግስተኛ ሁኑ፣ ራሳችሁ ላይ ፍቅር ይኑራችሁ። ጥፋት ታጠፋላችሁ፣ ሁሉም ሰው ያጠፋል። ግን ቶሎ ይቅርታ አድርጉለት፣ ቀጥሉ። ቶሎ ይቅርታ አድርጉለት፣ ቀጥሉ። ኢዳዝ ማታ እንደዚህ ስላደረኩኝ እንደዚህ ስለተሰማኝ በቃ የኔ ዋጋ ይሄ ነው እንዳትሉ። ዋጋችሁ ከፍ ያለ ነው። ምንም አድርጎ አታርጉ ማለት ነው። በሱ ልክ ተንቀሳቀሱ። የመጨረሻው አካባቢያችሁን መቀየር። ኦፍኮርስ በጣም የምግብ ሱስ ኖሮባችሁ ቤታችሁ ውስጥ ፍሪጁን ሞልታችሁታል በዛ በማትፈልጉት ምግብ ማለት ነው። ራቁ። ሽሹ የሚል ነገር አለ መጽሐፍ ቅዱስ ላይ። ሽሹ ነው የምላችሁ። ሽሹ ስላችሁ አሁን ለትንሽ ጊዜ ነው እስክትለምዱት ድረስ ይሄ እንትን እንዲያረጋችሁ አታርጉት፣ አትፍቀዱ።
አስወጡት ከቤታችሁ። የሚያደርጋችሁ ነገር ካለ ስልካችሁ ነው፣ ራቅ አድርጋችሁ አስቀምጡት። ለሆነ ያህል ጊዜ ማታ ስተኙ ሩቅ አስቀምጡት፣ ወይ ለቤተሰብ ስጡት። እንዳሰጡኝ ብላችሁ ማለት ነው፣ ብጠይቅም እንዳሰጡኝ ብላችሁ ብቻ ሸሸት አድርጉት ለትንሽ ጊዜ። አዲሱ ማንነት ሰውነታችሁ እስኪለምደው ማለት ነው። ይህንን ይመስላል። ጥሩ ነገር እንዳገኛችሁበት እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እዚህ ድረስ ከደረሳችሁ እንግዲህ ኮሜንት ላይ ያገኛችሁትን ነገር ጻፉልኝ እና ጆርናያችሁንም ጻፉልኝ። ሰክሰስ ስቶሪም ካላችሁ ጻፉልኝ። ቀጣይ ቪዲዮ ላይ መስራቴ ስለማይቀር ለሁላችሁ መልስላችኋለሁ። ፐርሰናል ዋን ቱ ዋን ኮቺንግ ከፈለጋችሁ ብዙ ሰዎች አግዛለሁ። ያው በክፍያ ነው ልንገራችሁ። እሺ ስትመጡ እንግዲህ በነፃ እዚህ ላይ እሰጣለሁ። ሌላም በነፃ የምሰጣችሁ አገልግሎታችሁ አሉ። ፐርሰናል ጊዜ የምሰጠው በክፍያ ነው። ፍላጎት ካላችሁ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመሻችሁ። እናወዳችኋለሁ። ራሳችሁን ውደዱ።